ይፋውን ተናገረ። ሰላም ያረገዘችው ልጅ የኔ ነው ብሎ ቤቱን ድብልቅልቁን አወጣው። ወይዘሮ ማርታ እጅጉንና በከባዱ ጨለለች። አንተ አረመኔ ጨካኝ፣ 23 ዓመት ሙሉ አብሬህ የኖርኩት ለካ በፍቅር ላይ በውሸት ላይ የተመሰረተ ፍቅርና በውሸት ላይ የተመሰረተ ትዳር ነበረ ብላ አለችው። እባክሽ ማርትዬ አንቺንም እወድሻለሁ፣ አፈቅርሻለሁ፣ ነገር ግን እመኝኝ ከሰላም ጋር የተፈጠረው በስህተት ነው ብሎ ሊያስረዳት እንኳ ቢሞክር ግን እሷ ፍጹም አንተ የኔ ባል አይደለህም፣ እንደውም የፍቹን ወረቀት እንድታፋጥንልኝ እፈልጋለሁኝ ብላ ተናገረች። አቶ ደረጀ እጅጉን በከባዱ በራሱ ተጸጸተ። ቆይ ምንድነው የማደርገው? ኤቢ አባቷን ሰደበችው። አባዬ እንዴት በኛ ላይ እንደዚህ አይነት ነገር ታደርጋለህ? እንዴትስ ነው እማዬ ላይ እንደዚህ አረመኔና ጭካኔ የተሞላበት ድርጊት የፈጸምከው? ብላ በከባዱ ተጣላች። እባክሽ ተረጋጊ የኔ ልጅ እያለ ሁሉንም ለማስረዳት ቢሞክር እንኳ ነገር ግን ሁሉም ነገር ድብልቅልቅ ወጣ። ዳጣዬ ይሄን የሰማችው ዳጣ አባዬ ቆይ ለምንድን ነው እንደዚህ ያደረግከው? እስኪ ልረዳህ ልሞክር፣ እያንዳንዱ ነገር ንገረኝ ብላ አለችው። እናም አንድ ምሽት ጠጥቶ እንደነበርና ያን ጊዜ ደግሞ ወይዘሮ ማርታ ወደ ቤተሰቦቿ ሄዳ በነበረበት ሰዓት ነው እና በቅጽበት የተፈጠረ ነገር ነው። ነገር ግን ልጅ ጸጋ ነው አምኜ ተቀብያለሁኝ እና ምንም ማድረግ አልችልም ብሎ አለ። ሰላምዬ እባካችሁን እኔ የቤተሰቡን መበጥበጥ አልፈልግም፣ እኔ ወደ ቤተሰቦችም ቢሆን እሄዳለሁኝ ብላ ስትል ወይዘሮ ማርታ አይ አንቺ ራስሽ ጉድ ያደረግሽኝ አንቺ ነሽ። እንዴት ይሄን ያህል ወር ሙሉ 7 ወር ሙሉ እንዴት እኔን እየሳቅሽ እንዴት እንደዚህ ታደርጊኛለሽ? ለምንድን ነው እውነቱን ያልነገርሽኝ? ብላ ስትል እኔ የሰው ትዳር ከምበትንና ሁሉም ነገር ድብልቅልቁ ከሚወጣ ብዬ ነው። እባክሽ እኔ ምንም ነገር አልፈልግም ከሱ፣ ነገር ግን ልጄን እፈልገዋለሁኝ አለች። ወይዘሮ ማርታ አይ ይሄ ልጅ መወለድ የለበትም በፍጹም ብላ ስትል አቶ ደረጀ እንግዲህ ምርጫሽን መምረጥ አለብሽ ማርታ፣ ወይኔን አለያ ደግሞ ቤቱን ለቀሽ ትወጫለሽ፣ ካልሆነ ግን ልጄን እወደዋለሁ ይወለዳል ብሎ ሲል ኤቢ በጣም ዳጣን ተናገረቻት። ምናልባትም አንቺም እኮ የአባዬ ልጅ ትሆኚ ይሆናል፣ ምን ይታወቃል፣ ባለፈው ወረቀቱን አንቺ ቀደሽው እንደሆነ ወይም ደግሞ አንቺ ቀይረሽው እንደው ብላ ስትል ምን ቆይ አንቺ ሁሉ እንዳንቺ ነው እንደሚመስልሽ? አላቅልሽም እኔ ምንም ልሁን ምን አሁን ነገር ግን አሁን ከአባዬ ጎን መሆን አለብን አለች። ውሃ ሰላምዬ እርጉዝና ነፍሰ ጡር እንደሆነች ስታውቅ አልፎም ደግሞ የእሷ ወንድም ወይም እህት ሊወለድላት መሆኑን ስተማ እጅግ ደስ አላት። አባቷ ጋር ሄዳ አባዬ በጣም ደስ ይላል፣ እህትና ወንድም ላገኝ ነው ማለት ነው፣ በቃ በጣም በዙልኝ እያለች ስትል ወይዘሮ ማርታ ቆይ አንቺ ልጅ አብደሻል እንዴ? ይሄ እኮ የእኔ ልጅ አይደለም፣ ምንድን ነው እንደዚህ የምትይው? ውሃ ብላ ስትላት ያም ሆነ ያም ዋናው ወንድ ልጅ መወለድ ወይም ሴት ልጅ መወለድ አይደል እንደማየ በቃ በጣም ደስ ይላል ብላ እጅጉን ተፍለቀለቀች። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም፣ ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ናታንዬ ያሳለፈችውን እያንዳንዱ ነገር ማርታ ለናታን ነገረችው። እናም እስከ ዛሬ ድረስ ደብቀሽው የነበረው ነገር ግን ይህን ሰሞን ደግሞ በጣም እያማረብሽ እየተዋብሽ ነው ያለሽው። ስለዚህ እስኪ የሆንሽውን ነገር ብትነግሪኝ ደስ ይለኛል ሰላምዬ። እኔ ካነበብኩት መቼም ይህን ሁሉ መጽሐፍ ዝም ብዬ ያነበብኩት አይመስልሽም አይደል? እና ታዲያ ለምንድን ነው ማለቴ የሰውን ልጅ ለመረዳት ነዋ። እና ምን ተረዳህ? እኔ ባንቺ ውስጥ የተረዳሁት በጣም ብዙ የታመቀ እምቅ ማንነት እንዳለሽ ነው። ነገር ግን ያንን ነገር
አውጥተሽ መናገር አትፈልጊም፣ ስለዚህ ለእኔ ልትነግሪኝ ይገባል ብሎ ሲላት፣ ኤቢ ደግሞ ለወይዘሮ ማርታ እባክሽ እማዬ የግድ ሰላምን የሆነ ነገር ማድረግ አለብን፣ አርግዛለኝ ነው ምልሽ። ያ ደግሞ ከቤት ውስጥ ወጥታ አታቅ። እስኪ ንገሪኝ መቼ ሂዳ ታውቃለች? ስለዚህ እርጉዝ የሆነችው በእርግጠኝነት ከኛ ቤት ውስጥ ነው። ምን እያልሽ ነው? መቼም አባትሽን አይደለም አይደል? እኔ አባዬም ሆነ ወይም ናታን እኔ ምን ላቅ እችላለሁ? እማዬ ለምንድን ነው እንደዚህ የምትጠይቅኝ? ለማንኛውም አሁን ሄደን ከናታን ጋር በደንብ ስለምትግባባ ማጣራት አለብን ብላ ወደ ናታን ክፍል ሲሄዱ ሰላምዬ ለናታን እያንዳንዱ ነገር ነገረችው። እናም ከዚህ በፊት ልጅ እንዳለቻት ነገር ግን ልጇ ደግሞ ቢያንስ የ21 ዓመት ወጣት እንደምትሆንና ያችም ልጇ የት እንዳለች እንደማታቅ ነገረችው። ቆይ ምን እያልሽ ነው ሰላምዬ? አዎ እውነት ለመናገር ታውቃለህ፣ ዳጣን ሳሸታት ጠረኗን፣ በቃ ሳቋ፣ ሁለ ነገሯ ወደ እኔ ታደላለች። ምን ማለት ነው ታዲያ? ዳጣ ልጄ ናት እያልሽ ነው? አይ እኔ ልጄ ናት እያልኩ አይደለም፣ ነገር ግን ዳጣን ባየ ቁጥር የገዛ ልጄ ትዝ ትለኛለች። ቆይ ግን ስለ ዳጣ ቤተሰብ ታውቂያለሽ? ማለቴ አባዬ መቼም ዝም ብሎ እዚህ አመንጥቶ አያስቀምጣትም። ያው እምልሽ ምንም ያህል እንኳ የጓደኛ ቢሆን አሁን የኔ ቤተሰቦች እማዬም ታውቃለች፣ እነ ኤቢም እነ ውሃም የኔን እናትና አባቶች አውቋቸዋል በደንብ። ግን የዳጣ ያው አባቷ አለ እንጂ ማንም አያውቀውም። ስለዚህ ምናልባት ያንቺ ልጅ እኮ ልኮን ትችላለች። አይ እንደሱ እንኳ አይመስለኝም። ይህን የሰማችው ማርታ አፏን አፍና በጣም ደነገጠች። ኤቢ እውነትም ትክክል ነሽ፣ ይች ልጅማ ነፍሰ ጡር ናት። አዎ ብዬሻለሁ እኮ አለችና ከዛ ባሏ ሲመጣ እያንዳንዱ ነገር ልትናገር ትችላለህ። ምን እያልሽ ነው ደግሞ? ዛሬ ምን ፈተሽ ጠበቅሽ ማርቲ? እያንዳንዱ ነገር ምንም ሳትደብቅ። ቆይ ግን እኔ ካንተ በምን አንሳለሁ? ማለቴ በመልክ ብትል፣ እቤት ውስጥ ባለው ብትል፣ በሚስትነት ብትል እኔ ቆይ አንሸብሃለሁ? አረ ማርቲ ተረጋጊ። ለምንድን ነው አንሽብኝ? እንደውም በስተሽብኛል። አንቺ እኮ ማለት በጣም ንግስቴ ነሽ ብሎ ሲላት፣ አረ እባክህ ለዛ ነዋ ታዲያ ከሰላምዬ ጋር አንሶላ የተጋፈፍከው ብላለችው። በጣም ደነገጠ። በቃ ከሰማሽው አይቀር እንግዲህ ሆኗል። እናም ለሰራሁት ስህተት ዋጋ እየከፈልኩ ነው። የእውነት ከአንቺ ጋር ሁኜ ሰላም የሚሰማኝ ይመስልሻል? እኔ እኮ አንቺን በመደበቄና በአንቺ ላይ በማገጥኩት ነገር እጅጉን እየተጸጸኩ ያለው ሰው ነኝ ብሎ አላት። ዳጣና ናታን ፍቅራቸውን ለመገላለጽ ቢሞክሩም እንኳ ነገር ግን ናታን ብቻ ነው ፍቅር የያዘው። እናም ዳጣዬ አይ ናታን፣ ቆይ ለምንድን ነው አንተ በኤቢ በኩል ፍቅርህን መግለጽ የሞከርከው? ማለቴ በቴክስት እንዴ? ለምንድን ነው ቀጥታ ሂደህ ያላናገርካት ብላ ስትለው፣ ምን እያልሽ ነው ዳጣ? እኔ አፈቀርኩሽ ወደድኩሽ ያልኩሽ አንቺን ነው እንጂ የእውነት ኤቢን ይመስልሻል እንዴ? ቢሆንም ግን እና እኔን ለማስቀናት የምትሞክረው ነገር ደግሞ ምንም ነገር አይሳካልህም። እኔ ከኤቢ ጋር በጣም ደስተኛ እንድትሆን እፈልጋለሁ፣ ምክንያቱም ኤቢ አንተን ትወድሃለች ብላለችው። ኧረ እባክሽ ታዲያ አንቺ ለእኔ ምንም አይነት ስሜት የለሽም ማለት ነው እንዴ? ምን ማለት ነው? እሱማ አለኝ እኮ። በምን ዙሪያ? ያው ወንድሜ አይደለህ ማለቴ እዚህ ቤት እንግዲህ የቤተሰቡ አንዱ አባል ነህ አይደል? በቃ በዛ እንደ ወንድምነት በጣም እወድሃለሁ፣ እንደ ጓደኛ አይደል? ቆይ አንቺ ልጅ ግን የእውነቴን ነው ምልሽ፣ በቃ ዝም ብለሽ ትተረተር ያለሽ አይደል? የእኔን ስሜት አልተረዳሽኝም እንዴ ናታን? ታዲያ አንተ ያንተ ስሜት የኔ ስሜት ነው እንዴ? ነገርኩህ። እኔ በምን ደረጃ አንተን እንደማስብህ ነገርኩህ። ይህ በቂ አይደለም? እሺ በቃ አንቺ የፈለግሽው ነገር ይሆናል እሺ ብሎ ናታን፣ በቃ ይች ልጅማ እንደምንም እንዴት እንደምትወድህ ወይስ ትጠላሃለች የሚለውን ነገር ማረጋገጥ አለብህ። ምናልባት ዳጣ በጣም አስተዋይና የዋህ ስለሆነች ለኤቢ ስትል ልትተወኝ ትችላለች። ኤቢ ስትል ልትተወኝ ትችላለች። ስለዚህ ስሜቷን በደንብ አድርጌ ማረጋገጥ አለብኝ። ካልሆነ ግን የእውነት ለእኔ ስሜት ኑሯት ለኤቢ ብላ ከሆነ የተወችኝ እንደምንም ብዬ እጠብቃታለሁ።
አንድ ቀን ደግሞ የራሴ የኔ ንግስት አደርጋታለሁኝ ብሎ ደመደመ። እናም በልናታን አሁን ስራህን ጀምር ብሎ ስራውን ጀመረ። ኤቢ እኔ ምልክ አሰብክበት እንዴ ናታን? ዛሬ እኮ ማንም ሰው የለ ሁሉም ወደ ድግስ ሂደዋል ብላ ስትለው ስለምኑ ነው የማስብበት? አንቺ ልጅ አብደሻል አይደል እንዴ? እኔ መች አበርኩኝ? እና ታዲያ ማለቴ እኔ አንቺን እንደማላፈቅርሽና ለአንቺ ስሜት እንደሌለኝ ተረዳሽ። ታዲያ አሁን ለምንድን ነው ዛሬ መጽሐፍ እንግዛ የለበሽው ልብስ ቆንጆ ነው ምናምን የምትይኝ? አሁን እሱን ታዩና ዳጣን ጥሪያት። ምን? አይ ይችንማ ለእኔ የእውነት እንደምትቀናና እንደማትቀና ማወቅ ፈልገህ ነው? አዎና፣ እውነቱን ነው የምትፈልጊው ኤቢ? አዎ። ስለዚህ የእውነቴን ነው የምልሽ፣ እኔ በጣም እወዳታለሁ፣ አፈቅራታለሁ። ነገር ግን እሷ ደግሞ ለእኔ ምንም አይነት ስሜት የላትም። አየህ፣ እኔ ለአንተ ስሜት አለኝ፣ እሷ ግን አንተን ሳይሆን የእውነቴን ነው የምልህ ሌላ ሰው ነው የምትወደው። ኧረ እባክሽ አይተሻል እንዴ? አዎና፣ ባለፈው ውሃ ስትናገር አልሰማሃትም? አረ ኤቢ ያላየሽውን ነገር ባታወሪ ጥሩ ነው። ያ ሰውዬ ጓደኛዋ ነው። እሺ እንደዛ ከሆነ መልካም ብላ ስትሄድ ያላየውን ያላሰበውን ያልገመተውን ነገር አየ። እናም እግር እያጠበች ሰላምዬን እንዴ ከባድ ሰው ምን ነው? አንተም ከፈለክን አለጠብህ። አረ እኔማ ታይዋ አመሰግናለሁ። ሰላምዬ ዛሬ ግን ምንም በማስመልከት ነው እግርሽን ያጠበችሽ? ምርቃት ፈልጋ ነው። እናም ደግሞ ደክሞኛል ስላት ምናልባት ይሄ ድካምሽን ቢያላቀቅሽ ብላ ነው። ታውቃለህ እንደዚች ያለች ሴት ግን እንድታመልጥህ አልፈልግም ብላ አለችው። ከዛ እንዴ ነው እንዴ? አዎና የእውነቴን ነው ምልህ ይቺ ልጅ በጣም አስተዋይና ብልጥ ሴት ነች። ባታመልጥህ ይሻላል ነው ብለሽ ነው ሰላምዬ? እንግዲህ አንዳንድ ሰው የራሱን ስሜት ደብቆ ያው ዝም ብሎ ይኖራል። እኛ ደግሞ መደበቅ አንችልም ብሎ ተነስቶ ሄደ። ኤቢ እማዬ እልቅስ እኔ አንድ ነገር ልነግርሽ እፈልጋለሁ። እመኘኝ ናታን ከዳጣ ውጭ ማንንም አያፈቅርም፣ እኔ እንደማያፈቅረኝም እና ምን ላድርግ? አንቺ ዳጣ ቤት እንድትከራይና እንድትወጣ መምከር አለብሽ። ምን? ይሄንንማ ደሬ በፍጹም እሺ አይልም። እንደማዬ አንቺስ የእሱ ሚስት አይደለሽ? ስለዚህ አንቺ ያልሽውን በሙሉ ያደርጋል። ደግሞም አንዳንድ ወንዶች እኮ የሚስቶቻቸውን ምክር ይሰማሉ ይባል የለ? አይ እኛ ጋር ግን እንደዛ የለም ኤቢ። እኛ ጋር ተመካክረንና ተሳስበን የምንኖር ሰዎች ነን። አረ እባክሽ እናዳላሽ ማለት ነው? አረ እያዳላው አይደለም፣ ተረጋጊ። ውሃ ባለፈው መኪና ውስጥ ዳጣ ስታለቅስ እንደነበረና እንዲሁም እናቴ ማገኘት እፈልጋለሁ ብላለች ብላ ለኤቢ ተናገረች። ስለዚህ አንድ ደካማ ጎኗ የዳጣ እናቷ ናት ማለት ነው እያለች በሀሳብ መንቆርቆራ በዛች ኤቢ